ኃይለኛው ትዝታሽ ኃይለኛው ትዝታሽ ልረሳሽ አልቻልኩም በምን ሰበብ ልጥላሽ በምን ሰበብ ልጥላሽ በምን ሰበብ ልጥላሽ ከደከ ሰይጣን ይህን ቤት ላስረጀው ድንገት ኮሽ እያለ አሟሟኝ እንደጀው ከደከ ሰይጣን ይህን ቤት ላስረጀው ሆና እንደከረመ ያቃዠኛል ምነው ያገኙኝን ሁሉ ስቄ ተቀብዬ እንዲነም ሲሉ ይመስገነው ብዬ አለሁኝ እያልኩኝ ዘመድ ጎረቤቱን እኔ እስካንቺው ጋር ነኝ ቀንና ሌሊቱ አለሁኝ እያልኩኝ ዘመድ ጎረቤቱን እኔ እስካንቺው ጋር ነኝ ቀንና ሌሊቱ ተናደጅ ልታገስ ቁጣሽን ላበርደው ዕዳው ተችሎ ነው ሰው የሚወደደው ለሳቅ ብቻ አይደለም አንቺስ ትዝታን ኩርፊያሽና የተለዩሽ ለታን እንኳን ሰው ለምዶ መውደድ ያለበት እንኳን ሰው አቶ ማፍቀር ያለበት እንዲያውም እንዲያው ነው የኔማ ሰውነት የኔማ ሰውነት እንዲያውም እንዲያው ነው የኔማ ሰውነት የኔማ ሰውነት ትዝታሽ ኃይለኛው ትዝታሽ ኃይለኛው ትዝታሽ ልረሳሽ አልቻልኩም በምን ሰበብ ልጥላሽ በምን ሰበብ ልጥላሽ በምን ሰበብ ልጥላሽ ናኩተከን ደግመው ይባርከን ካሉበት እግዚኦ ዋጋ አለው ከተላመኑበት ሱባኤን ያወቀ ኩነኔን የፈራ ከአምላክ ይታረቃል እንኳን ከሰው ጋር አንቺም አልተመለሽ እኔም አላስቻለ በሀሳብ ዋዣለው እያብሰለሰለ በአይኔ የዋለለ የገላሽ ትዝታን ትናፍቅኛለሽ ጠዋትና ማታ በአይኔ የዋለለ የገላሽ ትዝታን እናፍቅሻለው ጠዋትና ማታ
ትመጫለሽ ብዬ ሁሌ ቀን ከመቁጠር እስኪ ልፈልግሽ እየወጋኝ ጠጠር እቲ አገርሽ መንገድ ይብላኝ የሚያድክመኝ ይሄ ስሎ ማደር ምንም አልጠቀመኝ እንኳን የኔ ገላ ክንድሽን የሚያውቀው እንኳንስ አካሌ ጉያሽን የሚያውቀው ጓዳውም ጭር አለ ገላታ የሚያሞቀው ገላታ የሚያሞቀው ጓዳውም ጭር አለ ገላቶ የሚያሞቀው ገላቶ የሚያሞቀው ጓዳውም ጭር አለ ገላታ የሚያሞቀው ገላታ የሚያሞቀው ለውዲቷ ለእናት ኢትዮጵያ ታጥቄ ጠንክሬ የምሰዋላት ነኝ እኔ ስለ ሀገሬ ጠላቶቿን እቃወማለሁ አጥብቄ በብርቱ ስለ ሀገር ፍቅር ገባኝ በእውነቱ ሀገር አሂ ቀርቷ ታሪክሽን ሲመሰክር ድንጋይ ማንነቴን ክጄ ላንቺ አንሼ ብታይ ከእድሜ ከሕይወቴ ሰስቼ ብነሳሽ ይራቀኝ ሰውነት ልርገፍ እንደ ጤዛሽ ታሪክ ያድርገኝ ተወቃሽ ለውዲቷ ለእናት ኢትዮጵያ ታጥቄ ጠንክሬ የምሰዋላት ነኝ እኔ ስለ ሀገሬ ጠላቶቿን እቃወማለሁ አጥብቄ በብርቱ ስለ ሀገር ፍቅር ገባኝ በእውነቱ ስሜን ፍቅር አይጥራው ከክብርሽ አዳራሽ ቀድሞ ካላረገኝ የከፋሽ ቀን ደራሽ ነግሰሽ በአደባባይ ኖሬ በፍቅር ዕድሜ ትንፋሼ ነውና ያንቺ ልምላሜ ኢትዮጵያ
ዋሼ እኔን ባየቴ በምድርሽ አኑረሽ ሁሉንም ሰተሽኝ እንዴት ላንቺ አልወድቅም በደም ተዛምደሽኝ ስሜን ፍቅር አይጥራው ከክብርሽ አዳራሽ ቀድሞ ካላረገኝ የከፋሽ ቀን ደራሽ ነግሰሽ በአደባባይ ኑሪ በፍቅር ዕድሜ ትንፋሼ ነውና ያንቺ ልምላሜ አሃ ኢትዮጵያ እናመሰግናለን። ቃላብ ገዛኸኝና ኤልያስ ገዛኸኝ በተከታታይነት ስራዎቻቸውን አቅርበዋል። ዳኞች አስተያየት እንደዚሁ ከ10 ሺህ ነጥብ ይሰጡልናል። እሺ አመሰግናለሁ ናቲ። እንኳን ደህና መጣችሁ። ያብስራ አይደለህም አይደል? ነው እኔ አሁን ሊጀመር ነው እንግዲህ ቃላብ። ምክንያቱም ባለፈው ያብስራ በጣም አስደምሞን ነበር። ዛሬ ደግሞ አንተ በጣም በሚገርም ያበበ ብርሃዴ ድርሰት በሆነው አጉል ተቆራኝቶኝ አንቺሆዬ ቅኝት ያለ በጣም ከባድ ዘፈን ነው። መድረክ ላይ በእንደዚህ መንገድ ራሱ መስማት በጣም ደስ ይላል። በጣም ነው ደስተኛ የሆንኩት። አንደኛ ቃና በጣም ገርሞኛል። በራስ ቃና ሆኖ ቴዎድሮስ ታደሰን ምንም አይነት ተጽዕኖ ሳታመጣ፣ ሌላው ደግሞ በዚህ ልክ አንቺሆዬ ቅኝት ላይ ያለ ይሄ ዘፈን ብዙ ጊዜም አይዘፈንም። እንዳጋጣሚ ሆኖ በክለብም ደረጃ በምናምን ዘፈኑ እንዳለ ይጫወቱታል። ግን በዚህ ልክ ሻርፕ መሆን ራሱ ቀላል ነገር አይደለም። ሳላደንቅ አላልፍም። በጣም ጥሩ ነው። ሌላው የገረመኝ ማይክሮፎን ቴክኒክ በጣም ደንበኛ እንደ ሪኮርዲንግ ነው። ልክ ብስል ያለ ረጅም ጊዜ ያዘፋፈን ልምድ ያለው ብቃት ያለው አይነት ነው ስትጫወት የነበረው በጣም። ሌላው ደግሞ ዳይናሚክስ፣ እነዚህ የምነግር ነገሮች በጣም ገብተዋል። ግን እንዳትተዋቸው እንደቀላል በደንብ አሳድጋቸው፣ ጠብቃቸው ልልህ ነው። ዳይናሚክስ ያዘፋፈን ምናምን በደንብ ነው የገባህና ሌላ ደግሞ እዚህ ጋር የገረመኝ ምንድነው ከባንዱ ጋር ተስማምታችሁ የሰራችሁት ዳይናሚክስ በቃ ይሄ በጣም ባንዱንም በዚህ አጋጣሚ ማመስገን እፈልጋለሁ። አዲስ ነገር ነው፣ ደስ ይላል። እዚህ ባንድ ላይ ነው ፌድ አውት እያየሁ እንደ አልበም የመጣሁት። ሌላ ቦታ ይቻላል። ብዙ ጊዜ በተለይ ኮከብ ባንድን ፌድ አውት የሚያደርጉት ነገር በተደጋጋሚ የራሳቸው ስታይል አድርገውታል። አሁን ደግሞ መሀል ላይ ደግሞ እንደዚህ አይነት ነገሮች መዳፈር በጣም ደስ ይላል። እንደ አዲስ ዘፈኑን እንድንሰማው ክብሩን እንደጠበቀ ያደረጋችሁትን ነገር በጣም ዘናጭ ነበር። በጣም ተስማምቶኛል። እኔም አሁንም እንዳለፈው እንዳያብስራ እንዳትጠግብ ብዬ ቀንሻለሁኝ። አሁንም 10 ብቻ ነው የምቀንስበት። አይ ባለፈው 5 ቀንሻለሁ። ምክንያቱም ይሄ ዘፈኑ ልክ አግኝቷል። ከዚህ በላይ ምንም ሊሆን አይችልም። ግን 10 ሺህ አልሰጥም። ስለዚህ ለምን ከዚህ በኋላ በጣም ነው የምጠብቅ። 10 ብቻ ነው የምቀንስበት። እንደ 10 ሺህ ቁጠረው። ግን 9990 ሰጥቻለሁ። በጣም አሪፍ ነው። አጨብጭቡ። በጣም አሪፍ ነው። በዚህ ልክ አመሰግናለሁ። ኤልያስ ገዛኸኝ እኔ አሁን እኮ የነቃላብ ወንድም ነህ እንዴ አንተ ደግሞ? ምክንያቱም በጣም የሚገርም ነው ድምጻችሁ በጣም አሪፍ እየሆነ እያስደመሙን ነውና ያንተም ደግሞ በጣም ሌላ ነው። ደግሞ ሌላ ኤልያስ አንደኛ ይሄ ዘፈን እንደ አድማጭ ስትመለከተው ብዙ ለአድማጭ አደገኛ ነገር አይደለም። ምን ማለት ነው? ዳዊት ለምሳሌ የዳዊትን ብቃት መለኪያ አስቀምጠናል። ዳዊት ጽጌን መለኪያ አስቀምጠናል። ከዛ ውጭ ግን እኛም ብዙ ጊዜ ለኦዲየንስ የሚሆን ዘፈን ምንድነው? ሲያስጨፍር ሲያስጨበጭብ ምናምን ነው አይደለ? ይሄ ዘፈን ግን እንደ ሙዚቀኛ ቁጭ ብለህ ስትሰማው በጣም ፈታኝ ዘፈን ነው። ስለዚህ በዚህ ልክ አንተ ጋር የሚያዩት ትልቅ የድምጽ ቃና ከለር በጣም አሪፍ ከለር ነው። ሌላው ደግሞ ብቃት ማይክሮፎን ቴክኒክ ማመን ነው የሚያቅተው። እሱ
እሱን ነገሮችን አይቻለሁ። ባንዶቹን ዛሬ ተረጋግተው ድምጻዊ የተጋለጠበት ብቻውን ፈተና የተወጣበት አይነት አዘፋፈን ነበረ። ብዙ አስተያየት አልሰጥም። ለአንተ ማስር ብቻ ነው መቀንሰው 9990 ሰጥቻለሁ። በርታ። እሺ ቃልአብ ገዛኸኝና ኤልያስ ገዛኸኝ እንኳን ደህና መጣችሁ። ከቃልአብ ጀምራለሁ። ቴዎድሮስ ታደሰን አጉል ተቆራኝተኝ የሚለውን ዜማ ነው ያመጣው። በጣም ቆንጆ ምርጫ፣ የተጫወትክበትም ልክ በጣም ጥሩ ነበረ። እኔ በጣም የሚገርመኝ የዜማ መረዳትህ ጥግ ድረስ ነው። በደንብ አድርገህ ነው ዜማ የገባ። በዛም ምክንያት ከጉሮሮህ ጋራ በደንብ ልክክ ያለ ያዛዜም ነገር እንድሰማ አድርጎናል። በጣም የተደነቅኩባቸው ነገሮች ደግሞ ዜማው ራሱን ሲደግም ትናንሽ የዜማ ቅንጣቶችን በመቀያየር ሪትሙን የሆነ አንድ ፊደል ላይ ያዛርገው የሚቀጥለው ላይ ወደ ሌላ ለመሸጋገር እያደረክ ዜማዎቹን ለመቀያየር ያደረክባቸው መንገዶች በጣም ጥሩ ናቸውና እንዳይሰለች በደንብ እያዳመጥን እስከ መጨረሻው እንድንቆይ በደንብ ስበህናል ማለት ነው። ስሜትን የማጋባን ነገር አንተ ራስህ ተመስጠህ እኛ እንድንመሰጥ የማድረግ ነገር በሙሉ በጣም ጥሩ ነበረ። እጅግ በጣም ዳይናሚክሱም በጣም ቆንጆ ነው። ግን ከዚህ በላይ ዳይናሚክስን ማድረግ የምችል ይመስለኛል። ለምን የጉልበትህ አቅም ብዙ ስለሆነ በደንብ ኮንትራስቱን በደንብ ልታሳየን በሚቀጥለው ዘፈን እንድትሞክር ነው መመክርህ። የአንድ ቦታ ይሁን ምናምን ትንሽ እንዲሸረፍ ያለ ነገር ሰምቻለሁ። ያው ቅኝቱም ከባድ ነው። በዛ ምክንያት እኔ ጋም 9990 አለ ማለት ነው። ኤልያስ ገዛኸኝ የጥላሁን ማን ነው የዳዊት ጽጌን ቨርዥን ያመጣው። ጋሽ ጥላሁን የዘፈነው በጣም ቆንጆ አድርጎ ነው። በሱ ነው በጣም የምናውቀው። ከዛ ዳዊት ደግሞ በሱ ልክ ትልቅ አድርጎ ተጫውቶታል። እንደ ምክር የቅጅ ባታመጡ እንላለን ሁሌና የመጀመሪያውን ዘፋኝ የዘፈነውን ዘፈኖች መድረክ ላይ እንድትጫወቱ ነው የምናበረታታው። ምክንያቱም ዳዊት ጽጌ የጋሽ ጥላሁንን በሱ ልክ ቆንጆ አድርጎ ተጫውቶታል። ኤልያስ ገዛኸኝ ደግሞ በኤልያስ ገዛኸኝ ቨርዥን የጋሽ ጥላሁንን ቆንጆ አድርገን እንድትጫወት እንጠብቃለን። ስለዚህ ለወደፊት እንደዚህ አይነት ነገር እንዳይደገም ነው መመክር። በጣም ነው የደነቀኝ የተጫወትክበት መንገድ። ዘፈኑን በዚህ ልክ ከና አለባበስ ከነ ፕሬዘንሱ ጀምሮ በጣም እንድንመሰጥ አድርገ ነው ያቀረብክበት መንገድ በጣም ነው የተመቸኝ። ትንሽ የሆነ የባህል ተች ያለው ይመስላል ድምጽ፣ ግን በጣም ልዩ ቃና ነው የሰጠው። ለምን ወደ ጋሽ ጥላሁን አልተሳብክም? በራስ ድምጽ በራስ ከለር ነው የተጫወትከው። ዳይናሚክስ በጣም ጥሩ ነው። የእውነት የሆነ የሀገር ፊሊንግ ያለውና ስለ ሀገር እያሰበ የዘፈነ ሰው እንደሆነ ይታያል። ትልቅ ነው ድምጽህን ማኔጅ ያረክበት ሀረጋቱን የጨረስክበት መንገዶች በሙሉ በጣም ቆንጆ ናቸው። ዋናውን የጋሽ ጥላሁንን ይዘህ መጥተህ ቢሆን ድፍን ታገኝ ነበር። የተቀነሰብህ በዛ ምክንያት ነው። ስለዚህ አንተም 9990 ነው ያለ። እሺ ቃልአብና ኤልያስ ብዙ ሀሳብ ተነስቷል። መጀመሪያ ሁለታችሁም በጣም ጭብጨባ ያስፈልጋቸዋል። የእውነት በጣም እንግዲህ እንደተባለው የአሸናፊዎች አሸናፊ አይነት ውድድር እያሳያችሁን ያላችሁት በጣም እናመሰግናለን። ሁላችሁንም በጣም ድንቅ ተወዳዳሪዎች ናቸው ያላችሁት። ከቃልአብ ስጀምር ቃልአብ የቴዎድሮስ ታደሰን አጉል ተቀራኝቶ አንቺው ላይ ያለ ዘፈን በጣም እጅግ በጣም በቃ በሚደንቅ ሁኔታ ነው የተጫወተው። ከምነግር በላይ በጣም ውብ ነበረ። ድምጽ በጣም የሚገርም ነው። በጣም እጅግ በጣም ውብ የሆነ የተፈጥሮ ድምጽ አለ። በራስ ድምጽ የማዜም የሚለው ሀሳብ አንተ ጋር ምንም ጥያቄ የሚያስነሳ ነገር የለውም። ጉልበትህ በጣም የሚገርም ነው። አንዳንድ ቦታዎች ኮንትሮል የምታደርግበት መንገድ በጣም የሚታይ ነው እና ይሄ ብራይት የሆነ ቮይስ ድምጽ ነው ያለ። ፍሬዚንግ በጣም ወሳኝ ነገር ነው ሙዚቃ ውስጥ እና ለመሳሪያም ተጫዋች ቢሆን ለድምጻዊም ቢሆን ፍሬዚንግ በጣም በቃ ዋና ኢሹ ነው እና እሱ ላይ በጣም ጥሩ ነበር። እንደው እንደዚህ አንድ ቃል ፍሬዚንግ ብለን ወይም የዜማ ሀረግ ብለን እናልፋለን እንጂ በውስጡ ብዙ ሀሳቦችን የያዘ ቃል ነው እና እሱ ላይ በጣም ጥሩ ነበር። ኪዩ የተመረጠበት በጣም ፐርፌክት ነው።
ምንም ቢወጣ ቢወርድ የሚባል ነገር የለውም። ዲክሽን ይሄ ቃላቶች አባባልና የሚገለጹበት እኛ ስንሰማው ያለው ነገር በጣም ቆንጆ ነው። ሪትሚካሊ ያለ ፊሊንግ በደንብ ይታያል። በቃ በጣም ቆንጆ ነው ማይክ አጠቃቀም። እኔ ከሁሉም በላይ ደግሞ የገዛኝ ግን ተመስጦህና እርጋታ በጣም ለሙዚቃው ፐርፎርማንስ በጣም ፊት ነበር እና እሱ በጣም አሪፍ ነው። ኢሞሽኑን ወይም ስሜቱን ለመግለጽ የሄድክበት ርቀት በጣም እጅግ በጣም ውብ ነው። ቃላብ ትንሽ ቅሬታዎች የምንድናቸው? ከቅኝት ጋር በተያያዘ እንደው አንቺሆዬ እንደመሆኑ መጠን በጣም እጅግ በጣም ቆንጆ ነው። ግን የታችኛዎቹ ኖቶች ጋር ማረፊያው ጋር ትንሽ ይቀረዋል ያለ መድረስ ነገር እና ደርስ ብለን እንደዚህ እንቁልልጭ በቃ የለም ልነካው ነው ግን አልነካውም እያልክ እያጓጓህን ነገር ነው። ማረፊያዎቹን ስፔሻሊ የሎው የታችኛውን ኖቶች እሱ ጋራ ትንሽ የሚሰማ ከቅኝት መፍረስ አለ። ሌላው ደግሞ አጉል ተቆራኝቶ የሚለው ቃሉ ገና ዜማው ራሱ ሲጀምር በጣም በፓወር ነው በኃይል ነው የሚጀምረው እና እሱ ጋር እንደዛ አይነት ኃይል ተገቢ አይደለም፣ ድንግጥ ነው የሚያደርገው። የዜማ ስትራክቸሩም እንደሱ አይደለም። ከዛ ምንድነው እስቲ ቆይ ዳይናሚክስ ላይ ያለው አስተሳሰብ እንዴት ነው ብዬ ሳስብ በጣም የሚደንቅ ደግሞ ዳይናሚክስ አለ መሀል ላይ። ለምሳሌ እንኳን ሰው ለምዶ የሚለው ቦታና ሁለተኛ ራውንድ ሲደግም ደግሞ እንኳን የኔ ገላ የሚለውን የተጠቀምክባቸው በጣም የታሰበበት ከባንዱ ጋራ በደንብ በቃ የተዋሃዳችሁበት ይሄ ከባንዱ ጋር ያላችሁ ውህደት የምንለውን ሀሳብ ቁልጭ አድርጎ የሚያሳይ ቦታ ነው። ስለዚህ ማኔጅ ማድረግ ትችላለህ ማለት ነው። እያሰብክ ነው የምትዘፍነው። ይሄ ዳይናሚክሱ ፊል እያደረግ በጣም ጥሩ ነው። ስለዚህ ሁለቱንም ዙር ሲጀምር በጣም አስደንጋጭ ኃይል ነው የተጠቀምከው። እሱ ባይሆን ኖሮ ጥሩ ነበረ። ከዛ ደግሞ በቃ ማንንም አታይም፣ ወደዛች ዞረሃል። አይ ኮንታክት የሚባል ከኦዲየንስ ጋር የለህም። ይሄ የፍርሃት መገለጫ ነው በነገራችን ላይ። ሶ ኢንተርቴይን ማድረግ አለብህ። ሰዎች እዚህ ጋር ሁሉ ያለነው አንተን ለማየት ነው። ሶ አይ ኮንታክት ያስፈልጋል። ይሄ ኮንፊደንስን ዴቨሎፕ ማድረግ አለብህ። በቃ እየፈራ ነው እንደሚዘፍነው ምናምን አይነት ነገር ውስጥ መግባት የለብንም። እሱ ይሻሻል። ከዛ ውጪ ግን በጣም እጅግ በጣም ግሩም ነው። እኔም 10 ብቻ ነው የቀነስኩብህ 9990። ኤልያስ እንግዲህ የዳዊት ጽጌ የጋሽ ጥላሁን የተጫወተው የሚለውን ሀሳብ ይሁንና ያንተም ድምጽ መቼም ጉድ ነው። በቃ ልነግርህ አልችልም። እውነቴን ነው። እንዴት እንደሚያምር ተአምር ነው መቼም። ሶ ይሄ በራስ ድምጽ የምንለው ደግሞ አንተ ጋር ጭራሽ ኦቴንቲክ የሆነ ወደ ማንም የማይሄድ በቃ ያንተ የኤልያስ ብቻ የሆነ አይነት ድምጽ ነው። ሬንጅህ በጣም ሰፊ ነው። ታቹና ላይ በደንብ ይሰማል። በጣም ብራይት የሆነ ክፍት ያለ ድምጽ ነው። ጉልበትህ በጣም ቅላጼ የምትልበት መንገድ በጣም ውብ ነው ከምነግርህ በላይ። ፍሬዚንግ በጣም ቆንጆ ነው። ዜማ ለመቀየር የምትሞክራቸው ሙከራዎች እንደ መጀመሪያ ሳምንት እየተሻሻለ ይሄዳል ብዬ ስለማምን እንጉርጉሮ ፓርት ላይ ጠላቶቿን እቃወማለሁ የሚለውን ሲደግም ያልክበት መንገድ ሀሳቡ በጣም ጥሩ ነው። ለምን በተደጋገመ ቁጥር አሰልቺ እንዳይሆን የተወሰኑ የዜማ ቅንጣቶችን መቀየር ትክክለኛ ቴክኒክ ነው። አቃየሩን ደግሞ አሁን ካለው በላይ ውበት የመስጠት ነገር ብቻ ነው የሚጠበቅብህ። እሱን ማሰብ። ማይክ በጣም ፕሮፌሽናል ነበር። አንተ ጋም ስሜት ለመግለጽ ያረከው ጥረት በጣም ጥሩ ነበር። ኤልያስ አንተ ጋም ያለኝ አስተያየት ከቅኝት ጋር በተያያዘ በጣም እጅግ በጣም ብዙ ቦታ በጣም ቆንጆ ነው። አልፎ ብቻ ሽርፍ ሲሉ የሚሰሙ ነገሮች አሉ፣ ይስተካከላሉ ብዬ አምናለሁኝ። እኔ ግን እዚህ ላይ ይሄ ፎክ ፊል ወይም ይሄ የባህል ኦሪጂናሊ የባህል አዝያዝያም የሚመስለውን ነገር አልወደድኩትም። ምክንያቱም ለዚህ ዜማ ጭራሽ ተገቢ አይደለም። ሶ የምትመርጠው ዜማ ምን አይነት አዝያዝያም ይፈልጋል? ናቹራሊ የባህል ነገር ጎሮሮ ከሆነ ወደዛ ነው ሽፍት ማድረግ ያለብን። ሶ ይሄኛው ዜማ ላይ ተገቢ ነው ብያለሁ። ረብሾኛል፣ እሱ ጋር ረብሾኛል። ስለዚህ እሱን ነገር አስብበት። የኮፒ የሚለውንም ሀሳብ ወደ አንተ ወደ ኤልያስ ወስደህ ኦሪጂናሉን የምትዘፍን ሞር አሪፍ ነው። የዜማ ምርጫህ ግን ከጉሮሮ ጋር በደንብ የተዋሃደው ይሄ የባህል ስሜት ምናምን የሚለው ጋራ በደንብ ይታሰብበት። በጣም እጅግ በጣም ቆንጆ ነው። ላንተም 9990። እናመሰግናለን ዳኞቻችን።